እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ የመታሰቢያ ክብረ በዓሏ በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የክርስቶስ ቤተሰቦች ሰኔ 30 በማኅበራችን ወደ ሸንኮራ ዮሐንስ መንፈሳዊ ጉዞ አዘጋጅተናልና ከወዲሁ መመዝገብ የምትችሉ መሆኑን እንገልጻለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በሰኔ ወር የሚነበበውን የሚጸለየውን የእመቤታችን ቅድስት ድንግል ማርያምን ድርሳን እናሰማለን። ጸሎቷ፣ በረከቷ፣ አማላጅነቷ፣ የልጇ ቸርነት ከሁላችን ጋር ይሁን ለዘላለሙ አሜን። የመጀመሪያዋ ቤተ ክርስቲያን መታነጽ። ፈጣሪ ሕያው ተናጋሪ በሚሆን በእግዚአብሔር ስም ሰኔ 21 ቀን ዛሬ በዚች ዕለት በሁለት ወገን ድንግል ንጽሕት የምትሆን የአዳምና የልጆች ድህነት በእርሷ አማካኝነት የተደረገ የእመቤታችን ማርያም መታሰቢያ ነው። በዓለም 2 አብያተ ክርስቲያናት ለመታነጻቸው መታሰቢያ ነው። የመጀመሪያው አብያተ ክርስቲያናት መታነጽ ዘመንም በሐዋርያት ዘመን ነበር። ጳውሎስና በርናባስ አሕዛብን ባስተማሩና በእጃቸው ተአምራት ባመኑ ጊዜ ቁርባን የሚቀበሉበት ቦታ ወይም ቤተ ክርስቲያን አልነበረም። ስለ አብያተ ክርስቲያናት ይጠይቁ ዘንድም ወደ ጴጥሮስና ወደ ዮሐንስ ላኩ። እነርሱም አሕዛብን ስበኩ እንጂ ያለ ጌታችን ያለ ኢየሱስ ክርስቶስ ፈቃድ የምታደርጉት የለም ብለው መለሱላቸው። ከጸሎት ከልመና ጋር 7 ቀን ጾሙ። የምትሰሩበትን ያሳውቋችሁ ዘንድ አሕዛብን አስተምሩ አሉ። ከዚህ በኋላ ጾሙ፣ ጸለዩ። በመጨረሻ ዕለትም ጌታችን በየሀገሩ ካሉ ከሁሉም ሐዋርያት ጋር ጳውሎስና በርናባስ ባሉበት ቆላይስስ በተባለው ሀገር ደረሱ። ዳግመኛም ጌታችን እነርሱን ባረካቸው። ይህች ዕለት በእናቱ ስም ቤተ ክርስቲያን ይሠራ ዘንድ የወደዳት ዕለት መሆኑን ነገራቸው። ዳግመኛ ከሀገሩ በስተ ምስራቅ በኩል አወጣቸው። ይሰሩ ዘንድም ሁሉን ሰጣቸው። ኃይልም በእነርሱ ላይ ተደረገች። ዳግመኛ ጌታችን በቅዱስ ጴጥሮስ ራስ ላይ እጁን ጫነ። ለዓለሙ ሁሉ አርሴያኖስ አደረገው። ይኸውም ርዕሰ ርዑሳን ሊቀ ጳጳሳት ማለት ነው። ሰማያውያኑንም ምድራውያኑንም ይገባዋል ይገባዋል እያሉ 3 ጊዜ ጮኹ። ዳግመኛም ቅዳሴን ያከናውኑ ሕዝቡንም ያቆርባቸው ዘንድ አዘዛቸው። በሰኔ 21 ቀን በዚች ዕለት ማንኛውም ቢሆን በእጁ ምንም ሥራ እንዳይሠራ ያዟቸው ዘንድ አዘዛቸው። ከዚህ በኋላ በታላቅ ምስጋና ወደ ሰማይ አረገ። ከዚች ቀን ጀምሮ ሐዋርያት በእናቱ በድንግል ስም የቤተ ክርስቲያን ሕንፃ ጀመሩ። እንደዚሁም ዳግመኛ በቂሳርያው ሊቀ ጳጳስ በባስልዮስ ዘመን በዚች ዕለት በአምላክና ስም ቤተ ክርስቲያን በሠራ ጊዜ የእመቤታችን ስዕል ይስልበት ዘንድ ብዕር ወይም መሳያ ፈለገ። እርሱም በሰማ ጊዜ ለእርሱ አልሰጠውም። ይህን ብዕር ለልጆች እሰጣለሁ፣ ልጆችን አስቀድማለሁ አለ እንጂ። ዳግመኛም የእመቤታችን ቤተ ክርስቲያንን ተሳደበ። ቃሉ ከአንደበቱ ሳይወጣ ያን ጊዜ ሞተ። ልጆቹም አይተፈሩ። ብዕሩን ከወርቅና ከከበረ ዕንቁ ጋር መጡ። ወደ ቅዱስ ባስልዮስ መጥተው ስለ እነርሱ ይማልድላቸው ዘንድ ተማጸኑት። ብዕሩንም ይዘው የእመቤታችን ስዕል ይስልበት ዘንድ ለሚስለው ሰጡ። ከዚህ በኋላ እመቤታችን በሌሊት ተገለጠችለት። በላዩ እንዳይስልባትም ከለከለችው። በአመፅ ገንዘብ ገዝቶታልና ቀይ መሳሪያ ያለበትን ቦታም አመለከተችው።
ቀይ መሳያ ያለበትን ቦታም አመለከተችው። በእርሱም ሳለ። በጎኖቿም 2 ደናግልን ሳለ። ወደ አመለከተችው ቦታም ሄደ። ሰሌዳም አገኘ። በደስታ ወደ ቤተ ክርስቲያን አወጣው። ዳግመኛ በጣዖት ቤቱ ያሉትን ምሳሌዎች በአትሮንሱ ያደረጋቸው ዘንድ አመለከተው። ምሳሌዎቹንም በሰሌዳው ፊት በአትሮንሱ አጠገብ አስቀመጠ። እግዚአብሔርንም በውስጧ የሚታጠበውን ከደዌው ሁሉ የሚፈውስ ጸበል አፈለቀ። ዳግመኛ ከሰሌዳው ለታመሙት ሁሉ የድህነት ቅባት መነጨ። ይህ ሁሉ የሆነው በቅዳሴዋ ዕለት ነው። ይህም ሰኔ 21 ቀን። አንዲት ሴትም ከዚህ ውሃ ታጥባለችና ወደቀች። ወደ ባስልዮስም አደረሷት። ስለ ሥራዋን መረመራት። የእህቷን ባል እንደወደደችው እርሷንም በመድኃኒት ገድላ እንዳገባችው ነገረችው። ቅዱስ ባስልዮስም እነሆ 3 ታላላቅ ኃጢአትን ፈጸምሽ፣ በሕይወት እያለሽ ለእግዚአብሔር ንስሐ ብትገቢ ይቅር ባለሽ ነበር አላት። ያን ጊዜ መሬት አፏን ከፈተች። የረከሰች ስትሆን ደፍራ ወደ ቅድስት ድንግል ማርያም ቤተ ክርስቲያን ስለገባችው ዋጠቻት። ይህች ዕለትም የአምላክ እናት የእመቤታችን የድንግል ማርያም መታሰቢያ ሆነች። ስለሆነም መንፈሳዊ በዓልን ልናከብርላት ይገባናል። በእርሷ የዓለም ድህነት ተደርጓልና። ከእጇ ድካም ከንጹሕ ገንዘቡ ስለዚች በዓል የሚያስብ ብፁዕ ነው። ጸሎቷ ከኛ ጋራ ከሁሉም የጥምቀት ልጆች ምእመናን ጋር ይሁን፣ አሜን። ክርስቶስ አምላኬ ተስፋዬ ነው። እመቤቴ ማርያም ሆይ ለምኝልኝ። በእግዚአብሔር ሰላም ሰኔ 21 ቀን በቅዳሴዋ ዕለት ስለ እመቤታችን ስለ ንጽሕት ማርያም የቂሳርያው ኤጲስቆጶስ ብፁዕ አባ ዮሐንስ የደረሰው ይህ ነው፣ አሜን። ከዕለታት አንድ ቀን ምስኪን የሆንኩ እኔ ኤጲስቆጶስ ከመሰኘቴ በፊት ቅድስት በሆነች በትንሣኤ በዓል ሳይገባኝ ወደ ቅድስት ሀገር ኢየሩሳሌም ሄድኩ። የጌታችን ሥጋ በቀበሩበት መቃብር እጸልይ ዘንድ ዳግመኛ ክርስቲያናዊ ንጉሥ ቆስጠንጢኖስ ያነጻቸው የተቀደሱ ቦታዎችን እጅ ነሳ ዘንድ በኢየሩሳሌም ውስጥ በ40 ቀን ያህል ቆየው። በውስጣቸው እጸልይ ዘንድ በተዋረኩ ቦታዎች ዞር ነበር። በአንዲት ቀን የእንድርያስም ዘመድ ማርቆስ ከተባለ ከዮሐንስ እናት ከማርያም ቤት ሄድው። የተሰወሩ ቦታዎችን ዞር እጎበኝ ዘንድ ሄድው። ከዚህ በኋላ ቤተ ክርስቲያን የሚመስል ታናሽ ቦታ አገኘው። ከዚህ በኋላ በውስጥም በሄድኩበትም በየትኛውም ቦታ እንደርሱ ያለ ሽታ የሌለ ያማረ ሽታን አሸተተው። በዚያ ቦታ ጸሐፊው ዮሐንስ፣ ጸሐፊው ገማልያል፣ ሌዋዊው ኒቆዲሞስ የጻፏቸውን ብዙ መጻሕፍትን አገኘው። እርስ በርሳቸው አንድ ሆነው አገኘኋቸው። በጌታችን በኢየሱስ ክርስቶስ የደረሰውን በፈቃዱም የደረሰበትን ሁሉ የተጻፉትንም አገኘው። ዳግመኛ ከሙታን ተለይቶ እንደተነሳ በደብረ ዘይት ለደቀ መዛሙርቱ እንደታየ በሩ ተዘግቶ ሳለም እንደታያቸው ቶማስንም እጅህን ወደ ጎን ያስገባው እንዳለው ምስክር ሆነ። መነሳት ወደ ሰማይ ማረጉ በሁሉ ቅዱሳን ሐዋርያት ምስክርነት ሰው መሆኑ ተነገረ። ዳግመኛም በዓለ ሃምሳ በተባለው ቀን በሐዋርያት ላይ መንፈስ ቅዱስ ስለመውረድ አሕዛብን ለማስተማር ከመውጣታቸው በፊት በይሁዳና በሰማርያ ሀገር እንደዞሩ ከመጽሐፍ ትፈልግ እመረምር ነበር። በይሁዳ በኢየሩሳሌም ላሉ ወንድሞች በአንጾኪያ የሚኖረው ሐኪም ሉቃስ የጻፈውን መልእክት አገኘው። የጌታችን ወንድም ያዕቆብ ከሞተ በኋላ በጌታችን ኢየሱስ ክርስቶስ ያመነው ብዙ ነው። ብዙ ሕዝብ ሆነ። እነርሱም ስለተቀበለው መከራ ምስክር ሆኑ። ይህች የመልእክት መጽሐፍም
በሮማይስጥ ቋንቋ የተጻፈች ናት። የተላከችውም በሐዋርያው በቅዱስ ጳውሎስ ደቀ መዛሙርት በቲቶ፣ በበርናባስ፣ በኒቆሮስ፣ በወንድማችን በዲዳስ ነው። እነርሱ ከተሰሎንቄ ነበሩ። የመላእክት አርአያ በአሕዛብ በሀገሩ ሁሉ የአብያተ ክርስቲያናት መታነጽ እንዲሆነው። የይሁዳ፣ የኢየሩሳሌም፣ የገሊላ ደቀ መዛሙርት ሆይ ወንድማማችነታችሁን እናስረዳቸዋለን። ይህን መልእክት በተሰሎንቄ በሚኖሩ ተማሪዎች በቲቶ፣ በበርናባስ፣ በኒቆሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን ወደ እናንተ ላክን። መድኃኒታችን ኢየሱስ ክርስቶስ አላውያን አይሁድ በሰቀሉበት ወቅት የተቀደሰች ትንሣኤውን አምነናልና ሕያው በሆነች ተግሳጽም ታረጋጋን ዘንድ እናቱን ለኛ ሰጠን። እግዚአብሔር እንደ ሁሉም የሰው ልጅ ያሳረጋት ወደ እርሱም ይወስዳት ዘንድ ዙፋን ያደረጋት እርሷን በመንፈስ ቅዱስ ያቀርባት ዘንድ ወዶ ጎበኛት። ዳግመኛ ሁሉን የሚይዝ እግዚአብሔር በየሀገሩ በየቦታው ቤተ ክርስቲያን ይሰሩ ዘንድ ፈቀደ። በእናቱ በድንግል ማርያም ስም ቁርባንን ያቆርቡ ዘንድ በቅዱስ ልጁ ስምም ልመናቸውን ይፈጽምላቸው ዘንድ ከእርሷ ወደ እግዚአብሔር ይለምኑ ነበር። ስለዚህም እንሰራው ዘንድ እግዚአብሔር ከኛ ጋር እንደተነጋገረ ለእናንተ ለማስረዳት ፈለግን። አሕዛብ ክርስቶስን በማመን እንዴት በዙ! ዳግመኛ እንደዚህ የምትል ጽሑፍ ነበረች። በቆሮንጦስ ካስተማርን በኋላ አሕዛብ ብዙዎች ሆኑ። ክርስቶስ ካመኑት አሕዛብ የተነሳ ጉባኤው የማይቆጠር ሆነ። ሕዝቡ ግን የሰሩት ቤተ ክርስቲያን አልነበረም። ሐዋርያት የሕዝቡ አለቆች በኢያሪ ልጅ በአርስጥቆሮስ ቤት ይጸልዩ ነበር። የቀረው ሕዝብ ያለ ቅዳሴ ጌታችን የመድኃኒታችን ኢየሱስ ክርስቶስን ሥጋና ደም ባለመቀበል ነበሩ። አገልግሎቱ ጉድለት ነበረበት። ለቤተ መቅደሱ ሥራ ሐዋርያት መሰብሰባቸው። ጳውሎስና በርናባስ የጴጥሮስ ክፍል በምትሆን በሮምና በኤፌሶን በዮሐንስ ዘንድ ነበሩ። እሊህ ሐዋርያትም ምክራቸው እንዳልሆነም ያለ መምህራችን ፈቃድ ወይም ምክር የምናደርገው ምንም ሥልጣን የለንም ብለው ላኩልን። እስከሚያሰለጥነን እስከሚያዘንም ፈቃዱን እናደርጋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስብከት ወይም ለማስተማር ልኮናል፣ አሕዛብንም ጠርቶልናል። ዳግመኛም በአሕዛብ ዘንድ ቤተ ክርስቲያን እንዲሰሩ ሕዝቡም ሁሉ እንዲያመሰግኑ በምክራቸው አንድ ከሆነ ጾምን፣ መትጋትን፣ መቆምን፣ ተግቶ ነቅቶ መለመንን ስራልን። አለቃችን መምህራችን መጥቶ የሐሳባችን መጨረሻ ያስረዳን ዘንድ ቸል አይለንምና አሉ። የመልእክቱ ጽሑፍ ከጳውሎስና ከበርናባስ በደረሰ ጊዜ በሕዝቡ ሁሉ ፊት አስቀመጡት። መልእክቱን ያደረሱበት ቀንም ሰኔ 21 ቀን ነበር። የሰንበት ቀንም ነበር። ሐዋርያቱ ሳውልና በርናባስም ለ7 ቀን ያህል በሕዝቡ ላይ ጾምና ተግቶ መጸለይን አወጁ። በሰባተኛው ቀን መጨረሻ በዕለተ ሰንበት ከቀኑ ከ3 ሰዓት እነርሱም አርሳጥሮኮስ በተባለው ሰው ቤት እየጸለዩ እያሉ በዚህ ቦታ ብዙ ሕዝብ ሳለ ደመና መጣች። ሐዋርያው ጴጥሮስንም ከሮማ መጣችው። በመካከላቸውም ማወረደች፣ አስቀመጠችው። ከዚህ ተአምር የተነሳ ተደነቁ። ዳግመኛም ወደ ኤፌሶን ሄደች። ዮሐንስም ወደዚያ ቦታ መጣችው። ዳግመኛም ሄደች፣ ሐዋርያትንም ከምድር ከዓለም ዳርቻ ሁሉ ሰበሰበቻቸው። ካለንበት ቦታም አደረሰቻቸው። በጸሎትም ከኛ ጋር ቆመው ነበር። እርስ በእርሳችን በምንተያይበት ጊዜ በታላቅ ደስታ ነበር። በዚህ ዕለት ለምን ከዚህ ቦታ መጣን?
ሐዋርያት ስለምን ተሰበሰቡ ብለን መመርመር ጀመርን። እኛ በታላቅ ምክንያት የእግዚአብሔር ፈቃድ ከሆነው ከዚህ ቦታ እንዳደረሰን እናውቃለን። ነገር ግን ሁላችን ለጸሎት እንቁም። ያስረዳን መምህራችን ጌታችን ኢየሱስ ክርስቶስን እንመልከት። ዘግይተናልና ቆመን በትጋት እንጸልይ፣ ወደ እግዚአብሔርም እንጮኻለን። እነሆ ጌታችን ኢየሱስ ክርስቶስ በኪሩቤል ክንፎች ተቀምጦ በመካከላችን ተገለጠ። እናቱ ድንግል ማርያምም ከእርሱ ጋር ተቀምጣ ነበር። ቅዱስ ሚካኤል በቀኙ፣ ቅዱስ ገብርኤል በግራው፣ ሱራፌልም ለእግዚአብሔር ምስጋና ተገባ፣ በምድር ዕርቅ ተጀመረ፣ የሰው ግዕዛን መንፈስ ቅዱስ ሊሰጠው እያሉ አመሰገኑ። ሐዋርያትም ወደ መድኃኒታችን በተመለከቱ ጊዜ ሰገዱለት፣ ሰላምን ሰጣቸው፣ እጅም ነሳቸው። ከዚህ በኋላ ሐዋርያት በዝምታ ተቀመጡ። ወደዚች ቦታ ስለመምጣታችን ምክንያቱን ምን እንደሆነ ከዚህስ ለምን እንዳደረሰን ይጠይቀው ዘንድ ማን ይደፍራል ብለው ያስቡ ነበር። ዮሐንስም ጴጥሮስን አንተ ከኛ ትበልጣለህና የሁላችን አባት ነህና ተጠይቀው ዘንድ ለአንተ ይገባል አሉት። ጴጥሮስም መለሰ፣ ጌታን ልጠይቀው በምስጢራቱም በማንኛው እንደሰበሰበን ልመረምረው የምችል አይደለሁም አለ። በተቀደሰ ዝናሮ ያስታጥቅህ፣ የሰይጣን አስተሳሰብም ካንተ ያስወግድልህ። እነሆ አንተ አለ። አሁንም ስለዚህ ምስጢር ወደዚህ ቦታ ስለምን ምክንያት እንደሰበሰበን ተግተህ ጠይቀው አለው። ዮሐንስም ይህን በሰማ ጊዜ ተነስቶ የታጠቀበትን መታጠቂያ ፈታ፣ እርሱንም ያዘው። ወደ መድኃኒታችን ኢየሱስ ክርስቶስ ሄዶ ሰገደለት፣ እንዲህም አለው፣ ጌታዬ አምላኬ ሆይ ስለ ድካሜ ይቅር በለኝ። እኔና ወንድሞች ሐዋርያትን ለምን ተግባር ወደዚህ እንደመጣን መረዳት እንሻለን አለው። መድኃኒታችን ኢየሱስ ክርስቶስም ወዳጄ ዮሐንስ ሆይ አብ ከኔ ከመንፈስ ቅዱስ ጋር የመከረውን በምንም ሁኔታ ከናንተ አልሰውርም አለው። ጳውሎስና በርናባስ በሰማይ የተወደደውን ይህን ምክር መከሩ። በዓለም ሁሉ በስሜ በእናቴ በማርያም ስምም ቤተ ክርስቲያንን ይሰሩ ዘንድ በቀንም በሌሊትም መሥዋዕትን ያሳርጉ ዘንድ ዛሬም በውስጧ ቤተ ክርስቲያን ወዳለባት ወደዚያች ቦታ ከእናንተ ጋር ሄድ ዘንድ ፍጠኑ። ይህች ዕለት አባቴ እንዲህ የወደዳት ናትና። መድኃኒታችንም ሐዋርያትን ይዞ ወደ ፊልጵስዩስ ሀገር ሄደ። ሰፊ ቦታንም አሳያቸው። ቅዱስ ጴጥሮስንም የዚህን ድንጋይ ጎን ያዘው፣ ጳውሎስ የሌላውን ያዝ፣ በመሠረቱ ላይ ዙሩ፣ ዳግመኛ እኔ ቦታውን አሳያችኋለሁ አለው። ዳግመኛ መድኃኒታችን ሐዋርያትን ወሰዳቸው፣ እንደወደደውም አሳያቸው። ጴጥሮስም ድንጋይ አንስቶ ጎኑን ያዘ፣ መድኃኒታችን እንዳደረጋት ምልክትም አደረገ። የድንጋዩ ከፍታም 12 ክንድ ቁመት ነበረው። እግዚአብሔርም ካለበት ቦታ ምሰሶ ይመጣ ዘንድ አዘዘ። በቦታው ጎን ወደ መካከሉ ከፍ ብለው ደረሱ። ከሐዋርያት ከታናናሾቹ ደቀ መዛሙርት ብቻም በቀር መድኃኒታችንን የሚያየው አልነበረም። ሕዝቦቹ ምዕመናን ግን ባዩት ነገር የሚደነቁ ነበር። ከዚህ በኋላ አብያተ ክርስቲያናትን ማነጽ ተጀመረ። በ3 ድንጋዮችም ተፈጸመ። 3 ዓመት እንደተሰራው ጸንቶ ቆመ። ከዚህ በኋላ መድኃኒታችን 5 የሚሸከሙ የወርቅ ምሰሶዎች መጡ ዘንድ አዘዘ። የወርቅ ምሰሶዎችም መጡ፣ በቤተ መቅደስ መካከል ቆሙ። ዳግመኛ የወርቅ ጽዋዎች፣ የብር ጻሕሎች፣ ለመሥዋዕት መሠዊያነት የሚገቡ የግምጃ ልብሶችም ደረሱ። ሰኔ 21 ቀን በቤተ ክርስቲያኗ ሁለመናዋ ተከናወነ። የፀሐይ መግቢያ በሆነ ጊዜም
መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን አቆረባቸው። ወንድሞች ምእመናን ከነርሱ ጋር ያሉትንም ሰላም ሰጣቸው። በፊልጵስዩስ በቆሮንጦስ ለሚኖሩ ከወንዶችም ከሴቶቹም ነሐሴ 21 ቀን አንድ ስንኳን እንዳይሰራ ለሕዝብ ሁሉ ንገሩ አላቸው። የበዓሉን ሥርዓት አከናውን ዘንድ እኔ ወደ እናንተ እመጣለሁና አላቸው። ጌታችንም እንዲህ ወደ ሰማይ አረገ። እናቴ ማርያም እርሱም በኪሩቤል ሰረገሎች ተጭነው ተቀምጠው ነበር። ከዚህ በኋላ ሐዋርያት መድኃኒታችን እንዳዘዛቸው ሕዝቡን ሁሉ አዘዙ። ሕዝቡ ሁሉም እንዳዘዟቸው አደረጉ። ከዚህ በኋላ ሁሉም ሐዋርያት ተሰበሰቡ። በዚች ሌሊትም በቤተ ክርስቲያን ሲጸልዩ አደሩ። በነጋ ጊዜም የሀገሩ ሕዝብ ሁሉ ሰኔ 21 ቀን ወደ ቤተ ክርስቲያን ተሰበሰበ። ሕዝቡ በተሰበሰቡ ጊዜም ጴጥሮስ፣ ጳውሎስ፣ በርናባስ በሕዝቡ ሁሉ የጌታችንን የኢየሱስ ክርስቶስን ትምህርት አስተማሩ፣ ተናገሩ። ሐዋርያትም ለሀገሩ ሰዎች አስተማሩ። መድኃኒታችን ኢየሱስ ክርስቶስም እነሆ ከሰማይ ወረደ፣ በሐዋርያት መካከል ተገለጠላቸው። እርሱም በኪሩቤል ሰረገላ ተቀምጦ ነበር። እናቱ ድንግል ማርያምን በወርቅ ዘው ግምጃ የተጎናጸፈች፣ በራሷም የወርቅ ሻሽ፣ በሻሹም ላይ የክብር አክሊል የተገባት ነበረች። እልፍ አእላፋት መላእክትም በሰረገላው ዙሪያ ይቆሙ ነበር። በአማረ ድምፅም ምስጋናን ያመሰግኑ ነበር። ሐዋርያትም ወደ መድኃኒታችን ወደ እናት ወደ ድንግል ማርያም አደባባዩን ወደ ከበቡት እልፍ አእላፋት መላእክት በተመለከቱ ጊዜ ሰገዱለት። መድኃኒታችን ኢየሱስ ክርስቶስም ሐዋርያትን የመሥዋዕቱን የቁርባኑን ተግባር ሁሉ አዘጋጁ፣ ንጽሕት በሆነች በእናቴ ስም የተሠራችውን የቤተ ክርስቲያን ዕለት አባቴ መንፈስ ቅዱስ የወደዳት ናትና ለመሥዋዕት የሚሆነውን ሁሉ ባዘጋጁ ጊዜ መድኃኒታችን ጴጥሮስን ያዘው፣ ቀኝ እጁንም ጫንበት፣ ለእስራኤል ሕዝብ ሁሉ አባት አደረገው። መድኃኒታችን በጴጥሮስ ራስ ላይ እጁን በጫነበት ሰዓት እነሆ ከሰማይ 3 ጊዜ ይገባዋል፣ 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 አርሳይ፣ 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 አስተፓኖስ፣ ይህም እንደ መልከ ጼዴቅ ሹመት የአለቆች አለቃ ማለት ነው የሚል ቃልን ሰማ። እንደዚሁም ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ሾመ። የእግዚአብሔር ማደሪያ የሆነች የቤተ ክርስቲያን ሥርዓትንም ሠራ። መድኃኒታችን ኢየሱስ ክርስቶስ የቤተ እግዚአብሔርን ሥርዓት ከፈጸመ በኋላ ወደ ሰማይ አረገ። በድንግል ማርያም ስም በመጀመሪያ ጊዜ ያነጿት አርአያዋ ይህ ነው። ይህም ሉቃስ የጻፈው እኔ ባስልዮስም በኢየሩሳሌምና በይሁዳ የቀሩ ወንድሞች ሐዋርያት በዚያን ዘመን ከጻፏቸው ከቀደሙት መጻሕፍት በኢየሩሳሌም ያገኘሁት ነው። ልጆች ሆይ ዛሬም የዓለምን ሁሉ ፈጣሪ የወለደችልን በደል የሌለባት የንጽሕት ድንግል በዓል በደስታ ይሆን። በኃጢአት የተነከረ ዘማዊ ጠንቋይ መድኃኒተኛ ማንም ባለጠጋ ቢሆን የታላቁ ንጉሥ የኢየሱስ ክርስቶስ ቤት ነውና ይቅር ሳይል ወደዚህ ቅዱስ ቦታ ይግባ። የሰለሞን ቤተ መቅደስ አሰራርና ምሳሌዎች። ከዚህ በኋላ የዳዊት ልጅ ሰለሞን በነገሰ በ4 ዓመት በሁለተኛ ወር ይኸውም ማይዮስ በተባለ ወር የከበረ ድንጋይን ያመጡለት ዘንድ አዘዘ። ለሰሎሞንም አመጡለት። የኪራም ልጆችና የእርሱ ልጆችም ጠረቡት። በ4ኛው ዓመት በሚያዝያ ወርም የእግዚአብሔርን ቤት ሠራው። አሰራሩም የሚያስደምም ለሚሰማውም የሚያስደንቅ ነው። ቁመቱ 40 ክንድ ስፋቱ 60 ክንድ ወርዱም 25 ክንድ ነበር። ሥራውንም ጨረሰ። ስውር የሆኑ መስኮቶችንም አደረገ።
ከጉባኤ ምዕመናኑ እስከ ቅድስተ ቅዱሳኑ ያለውን ርቀት 40 ክንድ አደረገ። የእግዚአብሔር ታቦት ጽዮን የምትቀመጥበት ማደሪያዋን በመካከሉ ነበር። ቁመታቸው 10 ክንድ የሆነ 2 ኪሩብ ሠራ። የአንዱ ኪሩብም 5 ክንፎች አሉት። ከፍታውም ከአንደኛው ክንፍ እስከ ሁለተኛው 10 ክንድ ነበር። ሁለቱም እኩል ነበሩ። የሁለቱም አሰራራቸው አንድ ነው። የወርቅ ክንፋቸውንም በውጭ በታቦቱ ላይ ይዘረጋሉ። ውስጧም ተክል ሳለባት። የቤተ መቅደሱን ንዋያተ ቅድሳት በወርቅ ለበጠው። መዝጊያንም ከጽድ ዛፍ አዘጋጀ። 4 መመላለሻዎችም ነበሯት። 2 መዝጊያዎች ለአንዱ መስኮት ለሁለተኛውም እንዲሁ ነበራቸው። መጋረጃዎችንም ከተስማማ ወርቅ የተሰሩ ናቸው። ዳግመኛ በቅድስተ ቅዱሳኑ በመሠዊያው ቦታ መጋረጃዎችን አደረገ። በመቅደስ ውስጥም ለመሠዊያ የሚሆኑ 2 አዕማድ አቆመ። አንዱን ያቁም ብሎ ጠራው፣ ሁለተኛውንም በለዝ ብሎ ጠራው። የአምዶችን ራስ 1 ክንድ የሚረዝሙ የስዕል አበባዎችን አደረገ። ከዚያም ውሃን አዘጋጀ። ምሰሷም በመስዕ በአዜብ በባህር በምስራቅ በ4 አቅጣጫ ወደ ታች የሚመለከቱ 12 ላሞች ነበሯት። ጀርባቸውም ወደ ግድግዳው ነው። ይህች ኩሬም በእነርሱ ላይ ነበረች። በመካከሉም አንበሶች፣ ላሞች፣ ኪሩቤል፣ መንኮራኩርም ነበሩ። 4 ትከሻ ነበራቸው። አንበሶችና ዘንባባዎችን ሳለበት። የብረት መለኪያ ሠራ። የአንዱ ስም ኬጥሮባውሎስ ይባላል። 10 እንስራም ይይዛል። አንዱ ኮጥሚኮት፣ አንዱ ኬጥሮስ ይባላል። እንዲሁም 10ሩን መደገፊያዎች ከቤቱ ጎን በግራ በቀኝ አስቀመጣቸው። በህሉም በስተምስራቅ በስተቀኝ በኩል በአዜብ ጎን ነበር። የሰማይና የምድር ጥበብ የተሰጠው ንጉሥ ሰለሞን መቅደሱን እንዲህ አዘጋጀ። ቅድስት ጽዮን የምትቀመጥበት የሰማይ አዳራሽ ሥራዋ እንዲህ አይምሰል። ይህችውም በሁለት ወገን ድንግል የምትሆን እመቤታችን ድንግል ማርያም ናት። እርሱም ይህን አደረገ። ሰማያዊ ጥበብ ስለተሰጠው ማመሳሰለው። ትርጓሜውም እንደሚመለከት ነው። 2ቱ ኪሩቤል የእመቤታችን የድንግል ማርያም ምሳሌዎች። ዮሐንስ ክንፎቿ 2 ናቸው እንዳለ፣ ዘንባባውም ጭፍሩም የበግ ክርስቶስ የሕማሙ ምሳሌ፣ ይኸውም መስቀል። በወርቅ የተለበጠ የቤቱ ዕቃም የእመቤታችን የድንግል ማርያም የሥጋዋ ንጽሕና ምሳሌ። የ2ቱ በሮች መዝጊያ የኦሪትና የወንጌል ምሳሌ። የጽዱ እንጨት የተባሉትን ቤተ ክርስቲያንን ለመጠበቅ የተሾሙ ጳጳሳት። 2ቱ ምሰሶች ጴጥሮስና ጳውሎስ ናቸው። በራሳቸው ያሉ አበቦችም የተቀደሰ ሃይማኖታቸው ነው። ከቤቱ በስተ ምስራቅ በቀኝ በኩል በአዜብ ያለችው ውሃም ዮሐንስ የሰበከላት ኃጢአት የሚሰረይባት ጥምቀት። ምሰሶቿም ካህናት ናቸው። የዘንባባው አበቦችም የተጠመቁ ሰዎች ሃይማኖት፣ የጥምቀቱ ሥርዓት መንስኤዎች ናቸው። በባሕሩ አጠገብ ያሉ 12ቱ ላሞችም በሰሜን በምዕራብ በምስራቅ በአዜብ ያስተማሩ የ12ቱ ሐዋርያት ምሳሌ። በዙሪያዋ ያሉ 12 የውሃ ዕቃዎችም 10ሩ ቃላት ናቸው። በመካከሉ ያሉ የሚያስፈሩ አንበሶችም ነቢያት ናቸው። ላሞችም ሐዋርያት ናቸው። አስቀድመን እንደተናገርነው በአራቱም ማዕዘኖቿ 4 ትከሻዎች አሏቸው። ሰረገሎች፣ መንኮራኩርም መንበሩን የሚሸከሙ የ40ቱ እንስሳ ምሳሌዎች ናቸው። በ8ኛው ቀንም ሕዝቡ ሁሉ ወደ ቤታቸው ገቡ። እግዚአብሔርም ለሰሎሞን ታየው። ጸሎትህንና ልመናህን ሰምቻለሁ፣ የወደድከውን አድርጌልሃለሁ። በእጅህ የሠራኸውን ይህንን ቤትም ቀድሼዋለሁ።
ስሜም በውስጡ ለዘላለም ይኖራል። እኔ እግዚአብሔርም ልመናህን እሰማለሁ። አባትህ ዳዊት በሕጌ እየሄደ አንተም በሕጌ ከሄድህ መንግሥትህን ለዘላለም አጸናለሁ። ከተዋችሁኝ ወደ አማልክትም ከተመለሳቸው ለእነርሱም ከሰገዳችሁ ግን ከምድረ ገጽ አጠፋቸዋለሁ። በስሜ የተቀደሰ ይህን ቤተ መቅደስ አላጠፈውም፣ ከፊቴም አልጥለውም። የገነባኋት ቅድስት ጽዮንንም ከሰማያት በላይ ያለ የምስጋና ማደሪያ አደርጋታለሁ አለው። እግዚአብሔር የምስጋናው ማደሪያ ቤት የሆነች በቅድስት ጽዮን ምክንያት ሰለሞንን አመሰገነው። እውነተኛዋ የሕግ ታቦት ጽዮን በሰሎሞን ሕንፃ ቤተ መቅደስ ውስጥ እንዲህ ኖረች። ንጉሥ ሰለሞንን በነገሰ በ40 ዓመቱ እንደ አባቶች አረፈ። በአባቱ በዳዊት ከተማም ተቀበረ። ከብዙ ዓመታት በኋላ ቅድስት ጽዮን ከተገነባች 420 ዓመት ሲሆን ናቡከደነጾር በባቢሎን በነገሰ ጊዜ ሕዝቡ የእግዚአብሔርን ሕግ ዘነጉ፣ ተቃወሙ። በፊቱም ክፉዎች ሆኑ፣ ባዕዳን አማልክትንም አመለኩ። የነቢያት ቃልም አልሰሙም። ስለዚህ እግዚአብሔር በእነርሱ ላይ ተቆጣ። የባቢሎንን ንጉሥ አዘዘው፣ አስነሳው። አገራቸውን የሰለሞን መቅደስም አፈረሷት። 10 ቃላት የተጻፉባት ሰማያዊት ቅድስት የሆነች ታቦተ ጽዮንም ስለተሰወረች አላገኟትም። ሀገሪቱ ግን ተማረከች። የቅድስት የብርት ዕቃ ተማረከች። 4ቱ ነቢያት ኤርምያስ፣ ሕዝቅኤል፣ ዳንኤል፣ ዕዝራ ተማረኩ። ስለ ጽዮን ፈጽመው አዘኑ፣ አለቀሱ። ከነቢያት አንዱም እንዲህ አለ፣ አገሪቱ ከወደቀች እነሆ 30 ዓመት ነው። በባቢሎን ሀገር ሳለው አርፋድ ወደሚባለው ምድረ በዳ ወጣው። 7 ቀን ጾመው፣ እህል አልበላሁም፣ ወይን አልጠጣሁም፣ ሥጋም ፈጽሞ አልቀመስኩም። የእንጨት ፍሬ ብቻ ነው እንጂ ወደ ልዑል እግዚአብሔርም እንዲህ ስል ጸልይ ነበር። አቤቱ ጌታዬ ሆይ በምድረ በዳ አባቶቻችንን የሰማሃቸው ሕግህንም የሰጠሃቸው አንተ ነህ ነበር። በቀኝ በኩል እነሆ አንዲት የምታለቅስ ሴትን አየው። በታላቅ ድምፅም ትጮህ ነበር፣ እጅግም አዝና ነበር። ልብሶቿ ተቀደው ነበር፣ በራሷም አመድ ነስንሳ። ምን ያስለቅስሻል አልኳት። ተወኝ ላልቅስ አለችኝ። ምን ሆንሽ ንገሪኝ አልኳት። 30 ዓመት ከወንድ ጋር ስኖር ልጅ አልወለድኩም፣ እኔ መካን ነኝ። ከ30 ዓመት በኋላ ባሪያውን ሰማኝ፣ የልቤን ጭንቀትም ተመለከተ፣ ልጅም ሰጠኝ። ተደሰትኩበትም። ባደገ ጊዜ ሚስት አጋባሁት፣ ሰርግም አደረግኩለት። ወደ ጫጉላ ቤት በገባ ጊዜ ግን ወድቆ ሞተ። ብዙም አለቀሰው። ወደዚህ ምድረ በዳ ብቻዬን መጣው፣ ስለ አንዱ ልጅ ሞትም ምግብ አልበላሁም አለችኝ። እኔም በእውነት ታዝኝና ታለቅሽ ዘንድ ይገባል ብዬ መለስኩላት። እኛም አዝነናል፣ አልቅሰናል። ስለ አንድ ልጅሽም መሬትን ለምኛት ትነግርሽማለች። ይህን ሐዘን ግን ተይ። ኢየሩሳሌምን አትመለከችምን? መቅደሳችን ፈረሰች፣ መዝሙራችንም ተሻረ፣ ምስጋናችንም ታጎለ፣ መፈራታችንም ወድቆ ጠፋ፣ ካህናቶቻችንም ተማረኩ። ከዚህ ሁሉ የሚበልጠው ግን ታቦተ ጽዮን ተሰወረች፣ ክብሯም አለፈ። አንቺ ግን ስለ አንድ ልጅሽ እንባሽን አብሽ አልኳት። ይህን ስናገራትም ፊቷ እንደ ጨረቃ እንደ መብረቅ ብልጭታም በራ። መቅረብም ፈራው፣ ልቦናዬ ደነገጠ። በተመለከትኳት ጊዜ ግን ሴት አልነበረችም፣ እንደ ሀገር የታነጸች መሰረቷ ታላቅ የሆነ ፈጽማ የሰፋችም ነበረች እንጂ። ፈርቼም ጮኽኩ። ቀድሞ ወደ እኔ የመጣኸው መልአክ ሆይ የት አለህ አልኩ። እንደ በድን ሆኜ ተኝቼ ሳለው ወደ እኔ መጣ። በቀኙ ያዘኝ፣ አንስቶና ቀና አድርጎ አቆመኝ። ስለምን ደነገጥህ? ልቦናህስ ለምን አዘን አለኝ። ይህን ባየው ጊዜ ፈራው፣
ነገር ግን ይህን ዳግመኛ ለአገልጋይ የዚህን ትርጉም ንገረው አልኩት። ጽድቅህን በተመለከተ ጊዜ ልዑል እግዚአብሔር ገልጦልሃልና ይህን እነግርህ ዘንድ ስማ። ያያት ይህች ሴት በልዑል ቀኝ አለች፣ የታነጸች ከተማ ጽዮን ናት። መካን ሆንኩ ብላ ለአንተ መናገሯም መሥዋዕት የሚያቀርብ ሳይኖር ዓለም 3000 ዘመን ኖራለችና ስለዚህ ነው። ከ3000 ዘመን በኋላ ሰለሞን ቤተ መቅደሱን ሠራ፣ አመሰገነ፣ ቁርባንንም አቀረበ። የወለደችው ልጅም ይህ ነበር። ይህ የምትልህ ልጇም ወደ ቤቱ በገባ ጊዜ ሞተ። ሐዘንም አገኘኝ ማለቷም የኢየሩሳሌም መውደቅ ነው። ይህን ያሳየም የምስጋናዋ ብርሃን የደስታዋን ማማር ባሳየ በጽዮን ምክንያት በማዘንህ ስለ ልቦናህም ጭንቀት ነው። አንተ ግን አትፍራ፣ አትደንግጥ። ብርሃኗን የእውነታዋን ማማርን ተመልከት። በምትችለው መጠንም ምስጋናዎቿን በጆሮህ ስማ። ስለ እርሷ ብዙ አዝነሃልና ብሎ ይህንን ነገር መልአኩ ዑራኤል ነገረኝ። እኔም በልዑል እግዚአብሔር እጅ በታነጸች በጽዮን ምክንያት ፈጽሞ ደስ አለኝ። ሁኔታዋም በሰማያዊ አምሳል ነው። መሰረቷም ሰንፔር፣ ከርከዴን፣ አጶሮጊዮን፣ ሶሮ በሚባሉ ዕንቆች የተሰራች ናት። ወለሎቿም የብርሌ ናቸው። መላእክት ሊቃነ መላእክት በዓለማት ሁሉ ለይቶ ጽዮንን ከፍ ከፍ ላደረጋት ለእግዚአብሔር ምስጋና ይገባል፣ ሃሌሉያ እያሉ በአደባባዩ አመሰገኑ። እኔም እንደነርሱ ለታነጸች ለበጉ ማደሪያ ምስጋና ይገባል፣ ሃሌሉያ። በምስጋና የተሸለመች እናታችን ጽዮን ሃሌሉያ። ታበራላት ዘንድ ፀሐይን የማትሻ የበጉ ብርሃን በውስጧ የሚያበራላት ሃሌሉያ አልኩ። ዛሬም አባቶችና ወንድሞች ሆይ መንፈሳዊ በዓልን በዕጣንና በቁርባን ለእመቤታችን ምስጋናን በማቅረብ እናከብር ዘንድ እንሰብሰብ። ይህችም የመለኮት ዙፋን ሰማይና ምድርን፣ ፀሐይና ጨረቃን፣ ከዋክብትን የፈጠረ የእግዚአብሔር ድንኳኑ ናት። መርጫታለሁና አንጽቻታለሁና በእርሷ እኖራለሁ። ለነገሥታት ንግሥት፣ ለሚስቶቻቸው፣ ለዓለም ሁሉ መመኪያ፣ ከሰው የተለየ አንዱ ወልድ ሰው የሆነባት ድንግልን እናመስግን እንዘምርም። መላእክት ሆይ በአሸናፊ በእግዚአብሔር ጣቶች የተጻፉ በሁለቱ ጽላት 10 ቃላት በውስጧ ያለባት የሕግ ታቦት በሆነች በድንግል ማርያም ኑ ፈጽመን እንደሰት፣ እናመስግን፣ ወደ ቦታዋም እንሰብሰብ፣ ከሕዝቦቿም ጋር እናመስግን። ወደ እግዚአብሔር ቤት እንሄድ ባሉ ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮቻችን በአደባባይሽም ቆሙ። ኢየሩሳሌምስ እንደ ሀገር የታነጸች ናት፣ የቅዱሳን ርስታቸው ያማረች ሀገር ናትና ሰውነታቸውን ያነጹ ቅዱሳን መምጣቷን ተስፋ የሚያደርጓት ለዘላለምም ነግሳ የምትኖር ናት። እንደዚሁም በሰማይ ነፃ የምታወጭ ጽዮን ሆይ ቅድስት በሆነች በኢየሩሳሌም ላይ ንገሽ። ምእመናን ደጅ የሚጠኗት እውነተኛዋ ሙሽራ ነሽ። እነዚህም ሰማዕታት፣ ሐዋርያት፣ ቀሳውስት፣ ዲያቆናት፣ ወንዶች፣ ሴቶች በተጋድሎ በመድከም ልዑል እግዚአብሔርን ያመሰገኑት ሕፃናትም ሁሉ ናቸው። እኛንም አርአያዊት መቅደስ ጽዮን በምትነግስበት ጊዜ ከእርሱ ጋር አዲስ በሆነ የሰርግ ቤት ለዘላለሙ እንደሰት ዘንድ ያድለን። ዳግመኛ ሰማያዊት ስለሆነች ስለ ጽዮን ዜና ነቢዩ የተናገረውን እነግራቸው ዘንድ ስሙ። ንጉሥ ዳርዮስ በነገሰ በ8ኛው ወር የእግዚአብሔር ቃል ወደ እኔ መጣ። መልአኩም ወደ እኔ መጥቶ ከመኝታ ያስነሳኝ፣ የመብራት መቅረዝንም አየው። ተስፋ በሚያደርጉባት ገንዘብ 7 ማብሪያዎች፣ 7 መጋረጃዎች ነበራት። በግራና በቀኟ 2 የዘይት መብራት አለ። ነቢዩ ዘካርያስ እንዳለው በ8ኛው ወር በማርያም አምሳል ይህን ተመለከትው።
ትርጉሙም ይህ ነው። የወርቅ ተቋምም ዛሬ በእርሷ በዓል ለተሰበሰብን ለእኛ የቃል ኪዳን የሕግ ታቦት የሆነች እመቤታችን ድንግል ማርያም ናት። 7ቱ መብራቶቿን በላይኛዋ ኢየሩሳሌም አምሳል የተሰሩ አብያተ ክርስቲያናት ናቸው። መጋረጃዎቿም የቤተ ክርስቲያን ሹማምንት ካህናት ናቸው። 2ቱ የዘይት ቅርንጫፎችም ጽላቶች ናቸው። ነቢያት ሁሉ የወርቅ መክረብ ጽዮንን ፈጽሞ አመሰገኗት። እኔም ከሐሰት በመራቅ ላለው በልቦናዬ ሳስብ ሳመሰግን ጉሮሮዬ በእሳት እንዳለ የእንስራ ውኃ ይነዋወጻል፣ ሰውነቴም ይቃጠላል። ወረቀት ቀለም ባገኝ እንደ አባቶች እስከምሞት ድረስ ብጽፈው የሰማይና የምድር ንግሥት ውዳሴዋን መፈጸም ባልተቻለኝ ነበር። ይህችም እመቤታችን ድንግል ማርያም ናት። ነገር ግን አምላክን የወለደች የሰማያዊቷ ጽዮን እመቤታችን ድንግል ማርያም በዓል በዕለቷ ታነቡት ተጽናኑበት ዘንድ የምችለውን ጥቂት ነገር ጻፍኩላችሁ። ይህ ድርሰት ካኑን በተባለ በኅዳር ወር በ21 ቀን በእግዚአብሔር ሰላም በእግዚአብሔር ወልድ ረዳትነት አጽናኝ ናዛዚ በተባለ በእግዚአብሔር መንፈስ ቅዱስ ፈቃድ ተፈጸመ። አሜን። የሕግ ታቦት የሆነች የእናታችን ጽዮን ይህችም የሕፃናት የሽማግሌዎች መመኪያ እመቤታችን ማርያም ናት። በረከቷ የረዳትነቷ ሀብት ፍቅሯም ከኛ ጋር ይኖር። ያለመጠራጠር እርሷን የምናምናት የዝችን ቦታ ልጆች ሁላችንም ከክፉ ሞት ያድነን። ይህን ድርሳን ያነበበውን የተረጎመውን የሰማውን ያጻፈውን በፍርድ ቀን በጽዮን ከሚያምኑ ጋር ይማረው። ኃጢአቱ የበዛ ጸሐፊውም ከዝች ቦታ ልጆች ጋር በአንድነት በጽዮን በዓል የምህረትን ቃል ያሰማው ለዘላለሙ አሜን። ዮሴፍና እመቤታችን ኤልሳቤጥን ለመጠየቅ መሄዳቸው። በልቧም ወደ ኤልሳቤጥ ሄጄ መልአኩ የነገረኝን ልረዳ ብላ አሰበች። ዮሴፍንም ካህኑ ዘካርያስ በቤተ መቅደስ አባቴ እንደሆነ አንተ ታውቃለህ፣ ዘመዶቼ ከሞቱ በኋላ ኤልሳቤጥ እናት እንደሆነች ታውቃለህ። ዘካርያስም ወደ ቤተ መቅደስ ገብቶ ራእይ እንዳየና መናገር ተስኖት 6 ወር እንደሆነው ታውቃለህ። ወደ ኤልሳቤጥ ሄጄ ስለ ባሏ ላጽናናት እሻለሁ፣ መናገር ተስኖታልና አለችው። ዮሴፍም እኔም ወደ እርሱ ልሄድ አስቤያለሁ፣ አብረን እንሂድ አላት። ሁሉም በአንድነት ሄዱ። ከኤልሳቤጥ ዘንድ በደረሱ ጊዜ ዮሴፍና እመቤታችን እንደደረሱ እንደመጡ ነገሯት። ፈጥና ተነስታም ተቀበለቻቸው። እመቤታችን ማርያምም አቅፋ እጅ ነሳቻት። መንፈስ ቅዱስም በኤልሳቤጥ ሞላባት። በታላቅ ቃልም አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ስትሆኚ ወደ እኔ ትመጭ ዘንድ እኔ ማን ነኝ? ሰላም ስትይኝ ቃልሽን በሰማሁ ጊዜ በማኅፀኔ ያለው ሕፃን በደስታ ዘለለ፣ ሰገደ። ከእግዚአብሔር ዘንድ ተልከው የነገሩሽን ቃል የምታምኚ አንቺ ብፅዕት ነሽ አለቻት። እመቤታችን ማርያም ይህን በሰማች ጊዜ መንፈስ ቅዱስ በኤልሳቤጥ አድሮ እንደተናገረ አወቀች። መልአኩ የነገራትን ቃልም አስታወሰች። በእርሷ ላይ ያደረ መንፈስ ቅዱስም አናገራት። ቃሏን ከፍ አድርጋም ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በአምላኬ በመድኃኒቴ ደስ ይላታል፣ የባሪያይቱን መዋረድ አይቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ብርቱ የሆነ እርሱ ለእኔ ታላቅ ነገርን አድርጓልና። ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት ለልጅ ነው። በክንዱም ኃይልን አደረገ። በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው፣ የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው፣ ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ወዳጁን ባሪያውን ተቀበለ።
ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረው አለች። ይህም የዘካርያስ አገልጋዮች ሁሉም ሰሙ፣ ዝም ብሎም አገኙት። በእጁ ጠቀሳቸው፣ ወደ እርሱም ቀረቡ፣ ባረካቸውም። ዮሴፍም ወደ ሀገሩ ተመለሰ። እመቤታችን ማርያምን ግን ኤልሳቤጥ ወደ እርሷ ወሰደቻት፣ ትወዳት ነበርና። ስለ መልአኩ ቃል ስለ ዘካርያስም ትንቢት ተጨዋወቱ። ኤልሳቤጥ እስከምትወልድ ድረስ ለ3 ወር በአንድነት ተቀመጡ። ከዘመዶቿ ከጎረቤቶቿም ብዙዎች ወደ እርሷ ተሰበሰቡ። ለሕፃኑ ስም ሊወጡ ፈልገውም ለአባቱ ነገሩት። መጻፊያ ያመጡለት ዘንድ አመለከታቸው። ዮሐንስ ይባል ዘንድ ብሎ ጻፈ። ይህን ሲጽፍም አንደበቱ ተፈታ፣ አሰምቶም ተናገረ። እግዚአብሔርንም አመሰገነው። ሕዝቦቹንም ይቅር ያለ ድህነትን ያደረገ የእስራኤል አምላክ እግዚአብሔር ይመስገን። ከአገልጋዩ ከዳዊት ወገን የመዳን ቀንድን አስነሳልን። በቅዱሳን ነቢያት አንደበት ከጥንት እንደተናገረው አለ። የእመቤታችን ረድኤቷ ልመናዋ የልጇ የወዳጇ ቸርነት በእውነት ለዘላለም ይደርብን። የክርስቶስ ቤተሰቦች፣ የማኅደር ሚዲያ ተከታታዮች ይህንን የምትሰሙ በሀገር ውስጥም ከሀገር ውጭ በሥራ ላይ በስደት በተለያየ ሁኔታ ሆናችሁ የምትሰሙ የቅዱሳኑ በረከት ሁሉ ከሁላችሁ ጋር ይሁን። ቪዲዮውን ላይክ፣ ሰብስክራይብ፣ ማንኛውንም ሐሳብ አስተያየታችሁን ኮሜንት ላይ መጻፍ የምትችሉ መሆኑን እንገልጻለን። አቅራቢና አዘጋጅ ዲያቆን ቤተ ማርያም